ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች ያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ባለ አራት ሆሄ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይሄንን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። ይሄንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መችል ካለን በቶሎ ማንበብ ይችላል ማለት ነው። መጻፍ መችል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ስንመሰረት ባለ ሁለት ሆሄ፣ ባለ ሶስት ሆሄ፣ ባለ አራት ሆሄ እንዲሁም ከዚያም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁ ባለ አራት ሆሄ ቃላቶችን ነው። እነዚህንም እስከ መጨረሻው ድረስ በደንብ አድርጌ ያሳያችኋለሁ ማለት ነው። ተከታተሉኝ። ማ እ ል ማዕከል ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ማ የመቤተሰብ የአራተኛዋ ናት። የአቤተሰብ የስድስተኛዋ ናት። የከቤተሰብ የመጀመሪያዋ ናት። የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማዕከል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ማ ማዕረግ ይላል። እንግዲህ እዚህ ጋር ደግሞ ማ የመቤተሰብ የአራተኛዋ ናት። አቤተሰብ የስድስተኛዋ ናት። የረቤተሰብ የመጀመሪያዋ ናት። የገቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማዕረግ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘመናት ይላል ማለት ነው። የዘቤተሰብ የመጀመሪያዋ ናት። የመቤተሰብ የመጀመሪያዋ ናት። የነቤተሰብ የአራተኛዋ ናት። የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዘመናት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሰራዊት ይላል ማለት ነው። የሰቤተሰብ የመጀመሪያዋ ናት። የረቤተሰብ የአራተኛዋ ናት። የወቤተሰብ የሶስተኛዋ ናት። የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሰራዊት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተፈጥሮ ይላል ማለት ነው። የተቤተሰብ የመጀመሪያዋ ናት። የፈቤተሰብ የመጀመሪያዋ ናት። የጠቤተሰብ የስድስተኛዋ ናት። የረቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ተፈጥሮ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሚሊዮን ይላል ማለት ነው። የመቤተሰብ የሶስተኛዋ ናት። የለቤተሰብ የሶስተኛዋ ናት። የቤተሰብ የሰባተኛዋ ናት። የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሚሊዮን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማህበር ይላል ማለት ነው። የመቤተሰብ የአራተኛዋ ናት። የሀቤተሰብ የስድስተኛዋ ናት። የበቤተሰብ የመጀመሪያዋ ናት። የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማህበር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማ ን
ማለት ነው። ማ የመቤተሰብ የአራተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ነ የነቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማንነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨ ጨ ዋ ዋ ነ ነ ት ት ጨዋነት ይላል ማለት ነው። ጨ የጨ ቤተሰብ የመጀመሪያዋ ናት። ዋ የቤተሰብ የአራተኛዋ ናት። ነ የነቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጨዋነት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሰ ሰ ራ ራ ተ ተ ኛ ኛ ሰራተኛ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረቤተሰብ የአራተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ኛ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሰራተኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መ መ ቀ ቀ በ በ ል ል መቀበል ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ቀ የከቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። ል የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መቀበል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መ መ ገ ገ ለ ለ ጫ ጫ መገለጫ ይላል ማለት ነው። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ጨ የጨ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ መገለጫ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ማ ማ ስ ስ ረ ረ ጃ ጃ ማስረጃ እንግዲህ ማስረጃ ይላል ማለት ነው። ማ የመቤተሰብ የአራተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ጀ የጀ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ማስረጃ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መ መ ሳ ሳ ሪ ሪ ያ ያ መሳሪያ ይላል። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ መሳሪያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጥ ጥ ፋ ፋ ተ ተ ኛ ኛ ጥፋተኛ ይላል። እንግዲህ ጥ የጠ ቤተሰብ የስድስተኛዋ ናት። ፋ የፈ ቤተሰብ የአራተኛዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጥፋተኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስ ስ ር ር ጭ ጭ ት ት ስርጭት ይላል። እንግዲህ እዚህ ጋር ደግሞ ስ የሰ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ጭ የጭ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ስርጭት ይላል ማለት ነው። እንግዲህ እዚህ ጋር ምንድናቸው? ሁሎችም የስድስተኛ ድምጾች ናቸው ማለት ነው። እንግዲህ በአንድ ላይ ስርጭት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወ ወ ን ን ጀ ጀ ል ል ወንጀል ይላል። እንግዲህ ወ የቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ጀ የጀ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ወንጀል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዩ ዩ ጋ ጋ ን ን ዳ ዳ ዩጋንዳ ይላል። እንግዲህ
ዩ የቤተሰብ የሁለተኛዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዩጋንዳ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማ ማ ግ ግ ኘ ኘ ት ት ማግኘት ይላል። እንግዲህ እዚህ ጋር ደግሞ ማ የመቤተሰብ የአራተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ኘ የኘ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማግኘት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መ መ ረ ረ ዳ ዳ ት ት መረዳት ይላል። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ናት። ረ የመቤተሰብ የመጀመሪያዋ ናት። ዳ የደቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መረዳት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ና ና ፍ ፍ ቆ ቆ ት ት ናፍቆት ይላል። እንግዲህ ና የነ ቤተሰብ የአራተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ቆ የቀ ቤተሰብ የሰባተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ናፍቆት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፍ ፍ ጥ ጥ ነ ነ ት ት ፍጥነት ይላል። እንግዲህ ፍ የፈ ቤተሰብ የስድስተኛዋ ናት። ጥ የተ ቤተሰብ የስድስተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፍጥነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ም ም ክ ክ ት ት ል ል ምክትል ይላል ማለት ነው። ም የመቤተሰብ የስድስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ምክትል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጉ ጉ ብ ብ ኝ ኝ ት ት ጉብኝት ይላል ማለት ነው። ጉ የገ ቤተሰብ የሁለተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ኝ የኘ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጉብኝት የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን እነዚህን ባለ አራት ሆሄ ቃላቶችን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።